መጋቢት 24 2010 ዓ.ም አዲሱ አመራር የመሪነቱን ስፍራ ከተረከበ በኋላ በሀገር አቀፍ ደረጃ በርካታ ለውጦች እየተመዘገቡ ይገኛሉ። በወቅቱ ሀገራችን በተለያዩ ሰው ሰራሽ ግጭቶች ምክንያት ከባድ አደጋ አጋጥሟት እንደነበረ ያስታወሱት የደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ወገኔ ቡዝነህ በወቅቱ በአብዛኛው የሀገሪቱ ክፍሎች ግጭቶች ተንሰራፍተው እንደነበረ ጠቁመዋል። በሐሳብ የበላይነት ከማመን ይልቅ የነበረን የፖለቲካ ልምዳችን አብዛኛው ጠመንጃን መሰረት ያደረገ መገዳደልን መሰረት ያደረገ መጠላለፍን መሰረት ያደረገ ትግል ነበር የነበረው በሀገራችን የፖለቲካ ታሪክ ውስጥ። ይሄ ታሪክ የለውጡ መንግስት ከመጣ በኋላ ግን ተቀይሯል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ወገኔ ቡዝነህ አክለውም ከ2 ዓመታት በፊት የደቡብ ኢትዮጵያ ክልልን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ በተሰራው ስራ አስደሳች ውጤቶች ተመዝግበዋል ብለዋል። ይሄ የደቡብ ኢትዮጵያ ክልል ሲመሰረት አሁን ከተመሰረተ ኦልሞስት 2ኛ ዓመቱን እያስቆጠረን ያለውና በዚህ 2 ዓመት ጊዜ ውስጥ ክልሉ ሲመሰረት የነበረው የክልሉ አጠቃላይ ሞቶ ሁላችሁም እንደምታውቁት ክልሉ የሰላም የመቻቻልና የብልጽግና ተምሳሌት ክልል እናደርጋለን ብለን ነው ከህዝባችን ጋር ተግባብተን ይሄንን ክልል የመሰረት ነው። ከዛ አኳያ የብልጽግና ተምሳሌት የመቻቻል ተምሳሌት ማድረግ እንድንችል ቅድሚያ የሚሰጠው የሰላም ጉዳይ ነው። ይሄ የሰላም ጉዳይ ደግሞ የሰላም ተምሳሌት ክልሉ እናደርጋለን የሚለው ተልኮ ደግሞ እንደ ተልኮ ለተቋማችን የተሰጠ ተልኮ ነውና ከዛ አኳያ በእኛ በተቋማችን ደረጃ ይሄንን ክልል የሰላም ተምሳሌት ማድረግ የምንችለው ሰላማችንን በሰላሙ ጊዜ መስራት ስንችል ነው በሚል መነሻ ሰላማችንን በሰላሙ ጊዜ እንስራ የሚል ሞቶ ይዘን ባለፉት 2 ዓመታት ተንቀሳቅሰናል። የተመዘገበው ሰላም በዋናነት ህዝቡን የሰላሙ ባለቤት አድርገን መስራት በመቻላችን የመጣ ነው ብለዋል የቢሮ ኃላፊ። እያንዳንዷ በየአካባቢው የምትታይ የጸጥታ ስጋት የምትሆን ምልክት በታየች ቁጥር ታች መዋቅር ላይ ያለው አደረጃጀት በራሱ ተነጋግሮ የሚፈታውን ይፈታል። ከራሱ አቅም በላይ የሆነው ደግሞ ሌላ ጉዳት ሳያስከትል ለሚመለከተው አካል እየደረሰ እየተነጋገረን ህጋዊ ማዕቀፉን ተከትለን ችግሮችን እየፈታንበት የመጣንበት ሁኔታ ነው ያለው። 12ቱም ዞኖቻችን በውስጣቸው እንደፈለጉ ወጥቶ ለመግባት እንደፈለጉ ለመንቀሳቀስ የሚያስችል አንጻራዊ ሰላም በክልላችን ገንብተናል። ቅድም እንዳልኳችሁ ይሄ ሊሆን የቻለው የጸጥታና ደህንነት ተቋሙ የከፈለው ዋጋ የሰራው ስራ እንዳለ ሆኖ ከምንም በላይ ደግሞ ባለቤቱን ህዝብ ስላደረገን ነው። 32 ነባር ብሔር ብሔረሰቦችን በውስጡ ያቀፈው የደቡብ ኢትዮጵያ ክልል በየአካባቢው ያለውን ባህላዊ የግጭት አፈታት ዘዴ በመጠቀም በተሰራው ስራ አስተማማኝ ሰላም በክልሉ ማስፈን ስለመቻሉም የቢሮ ኃላፊ አስረድተዋል። ሌላኛው የክልላችን ትልቁ የሰላም አቅም ያሆነን ደግሞ በየአካባቢው ያለ እንደምታውቁት ይሄ ክልል በጣም ብዝሃ ክልል ነው። ወደ 32 የሚጠጉ ነባር ብሔር ብሔረሰቦች ያሉበት ነው። ይሄ በየአካባቢው የራሱ የሆነ ባህላዊ የግጭት አፈታት ስርዓት አላቸው። ስለዚህ በየአካባቢው ያለው የግጭት አፈታት ስርዓቶችን በመጠቀም ሌላ ተጨማሪ ጉዳት ሳያደርሱ የሰራናቸው ስራዎች ውጤት ማምጣት ችለዋል።